በሳምንት አንድ ጊዜ ብቻ በመጠቀም እጅና እግር በተለይ እግራችሁ ለተሰነጣጠቀባችሁ እጃችሁ ለተበላሸ ዛሬ ምርጥ መፍትሄ ይዤላችሁ መጥቻለሁ። እኔ በአምስት ደቂቃ ብቻ እግርና እጅን ፏ ያደረገልኝ ምርጥ ውህድ ያሳያችኋለሁኝ። በእርግጠኝነት በጣም ነው የምትወዱት። ሙሉ ለሙሉ እጃችሁን እግራችሁን ልስልስ ነው የሚያደርጋላችሁ። ይሄ ለእጅና ለእግር ብቻ አይደለም፣ ለሙሉ ሰውነታችሁን መጠቀም ትችላላችሁ። ከዚህ በፊት የሰራሁላችሁን ራሱ በጣም ነው የወደዳችኋል። በተደጋጋሚ በሌላ መልኩ ሰርቼላችሁ ነበር። ዛሬ ደግሞ ለየት አድርጌ ነው የሰራሁላችሁ። ሰላም ውዶቼ፣ እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ እንግዲህ መግቢያ ላይ እንዳልኳችሁ ዛሬ የእጅና የእግር ማለስለሻ ተፈለጋችሁ ጠቋቁር ቦታ ላይ ያለባችሁን ለሱ መጠቀም ትችላላችሁ። እዚህ ጋር ወደ አሰራሩ ከመግባታችን በፊት ቪዲዮ ላይክ እያደረጋችሁ ለቻናል አዲስ ተሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉ። ከእናንተ የሚጠበቀው ግን እዚህ ጋር ቪዲዮን እስከመጨረሻው ተከታተሉት። ምክንያቱም አሰራሩን ብቻ አይተን እንዴት እንደምንጠቀመው ታላየን በኋላ ላይ ጉዳትም ስለሚኖረው ማለት ነው። እዚህ ጋር በምታዩት መልኩ 2 ማንኪያ ቡና ተጠቅሜያለሁ። እኔ የተጠቀምኩት ንስኮፊ ነው። እኔ ያለኝ እሱ ስለሆነ ማንኛውንም ቡና ካላችሁ ማንኛውንም ቡና መጠቀም ትችላላችሁ። እዚህ ጋር እንግዲህ 2 ማንኪያ ባያችሁት ማንኪያ አነስ ያለ ነው የተጠቀምኩት። እናንተ በዛ አድርጋችሁ መጠቀም ትችላላችሁ። እዚህ ጋር እንግዲህ ሌላኛው ግብአት ስኳር ነው። ስኳር ለጠቋቁር ነገር በተለይ የተሰነጣጠቀ ነገርን እንዲሁም ደግሞ እጃችሁ በጣም ፀጉር ነክ ካለባችሁ እሱን እንዳለ ሙልጭ አድርጎ ነው የሚያወጣላችሁ። እኔ በተደጋጋሚ የምጠቀመው እንደዚህ አድርጌ ነው። በጣም ስለተመቸኝ ስለተስማማኝ እዚህ ጋር እንግዲህ 2 ማንኪያ ነው የተጠቀምኩት። በምታዩት ማንኪያ እናንተ በዛ አድርጋችሁ መጠቀም ትችላላችሁ። ለሙሉ ሰውነታችሁ ከሆነ በዛ አድርጉት። እዚህ ጋር እንግዲህ ሌላኛው ጨው ነው። ጨው በተለይ እግር ህመም ካለባችሁ እግራችሁ በተለይ በመቆም ምክንያት እግራችን ያብጣል። ያንን እብጠን ለመቀነስ መንገድ ላይ ሄዳችሁ በጣም ተደከማችሁ ጨውና ሞቅ ባለ ውሃ ተዘፍዘፉ። በዛ ሰዓት እንዳለ ይጎልላችኋል፣ ድካማችሁንም ያቃልላችኋል። ጨውን ግን አነስ አድርጌ ነው የተጠቀምኩት። 1 ማንኪያ ነው የተጠቀምኩት ማለት ነው። እናንተ እንደመጠናችሁ መጠቀም ትችላላችሁ። ከዛ በኋላ እዚህ ጋር ሎሚ ተጠቅም ያለውኝ። በተለይ ጥሬው ጨው ካላችሁ እሱ በጣም ይመረጣል። በጣም አሪፍ ነው። ነበረኝ ግን አላስታውስኩትም። አሁን ነው ትዝ ያለኝ ማለት ነው። እና እሱንም መጠቀም ትችላላችሁ። እዚህ ጋር ሎሚ ነው። ሎሚ በተለይ እጃችሁ እንዲሁም ደግሞ እግራችሁ ላይ የሆነ ጠቋቁር ነገር እሱን ጽድት ስለሚያደርግልን በጣም አሪፍ ነው። እዚህ ጋር እንግዲህ ሎሚ ለጠቆረ ነገር በተለይ በአሁኑ ሰዓት ሙቀት ነው ብብታችሁ የሚያልባችሁ የሚጠቁርባችሁ አላስፈላጊ ጠረን ካለባችሁ ራሱ ይህንን የምሰራውን ውህድ ተጠቀሙት፣ ለሱ ይጠቅማችኋል። ከዛ እዚህ ጋር በምታዩት መልኩ በደንብ አድርጌ ጨምቀዋለሁኝ። በነገራችን ላይ የኔ ሎሚ ውሃ በጣም ብዙ ስላለው ያወጣዋል። ይህንን የጨመቅነውን ደግሞ አንጥለው፣ ምክንያቱም እንጠቀመዋለን በኋላ ላይ። እንዴት እንደምንጠቀመው ደግሞ መጨረሻ ላይ ታያላችሁ። በደንብ እዚህ ጋር በምታዩት መልኩ በደንብ አድርጌ ጨምቀዋለሁ። በነገራችን ላይ ያው የሎሚ መጭመቂያ ነበረኝ፣ ስንፍና ነው እንጂ እንደዚህ አድርጋችሁ በሱ ራሱ መጭመቅ ትችላላችሁ። አንዴ ይሰጣችኋል ሙሉ ለሙሉ። ነገር ግን እኔ በኋላ ላይ ስለምጠቀመው ምንም ችግር የለም። ከዛ እንደዚህ አድርጌ አዋህዳለሁ። ይሄ በተለይ ሳሰለቹ ነገር ግን የምንጠቀመው ውህድ በአንድ ጊዜ ፍክት ያደርገልን ብለን እግራችሁን በጣም መፈተግ የለባችሁም። እሱንም መጨረሻ ላይ እንዴት እንደምታደርጉትም አሳያችኋለሁ ስትጠቀሙ። ከዛ እዚህ ጋር በምታዩት ታዋሃድኩት በኋላ ሌላኛውን ግብአቴን እዚህ ጋር በዋነኝነት የምንጠቀመው እዚህ ጋር የጥርስ ሳሙና ነው። የጥርስ ሳሙና ለእግራችሁ በጣም ለተሰነጣጠቀ ለእግር ብቻ አይደለም፣ ለፊታችሁ ራሱ ተጠቀሙት። በጣም ፊታችሁ ተተበላሸ በጣም የሚያቃጥላችሁ የሚቆጠቁጣችሁ ከሆነ ብጉር ከበዛባችሁ በሳምንት አንድ ጊዜ ከባልዚን ጋር እያደረጋችሁ ተጠቀሙ። ከዚህ በፊት ራሱ ቆይቷል እንጂ ሰርቼላችኋለሁ። እንዳላርጂክ ነገር ካለባችሁ እሱን ይቀጣላችኋል ደረታችሁ ላይ። አሁን ሙቀት ስለሆነ በተለይ ምግብ የምትሰሩ ልጆች እጃችሁን ቁስል ካለባችሁ እንደገናም ደግሞ ዘይት ተተፈናጠረባችሁ
ቶሎ ብላችሁ እሱን ተጠቀሙ ማለት ነው። የጥርስ ሳሙና ወዲያውኑ ነው የሚያድነው፣ ወዲያውኑ ቁስሉን ድርቅ የሚያደርግላቸው። እንግዲህ ዛሬ በጣም ይቅርታ እየቆራረጥኩ ነው ድምጽ እያስገባው ያለሁት። እዚህ ጋር እንግዲህ ያው ትንሽ ጨምቃችሁ ትታስቀሩት ሎሚው መልሶ እንትን ውሃ ስለሚያወጣ መልሼ እየጨመቅኩት ነበርና እዚህ ጋር ሌላኛው ግብአቴ እንግዲህ ሳሙና ነው የምጠቀመው። በምታዩት መልኩ ይሄን ሳሙና ነው ያለኝ። እናንተ ሳሙና ደፍታላችሁ እሱን መጠቀም ትችላላችሁ። ማንኛውም ሳሙና ይሁን። እሱም ከሌላችሁ የምትታጠቡበት ፈሳሽ ሳሙና ካለ የገላ ሳሙና እሱን መጠቀም ትችላላችሁ። እሱም ከሌላችሁ ደግሞ የፀጉር ሻምፖ መጠቀም ይቻላል። ምንም ችግር የለም። ነገር ግን እኔ የምጠቀመው ዛሬ ሳሙና ነው የምጨምረው። ሻምፖ ስለሌለኝ ሻምፖ አልተጠቀምኩትም ማለት ነው። ከዚህ በፊት በሻምፖ ሰርችላችሁ እናንተም በጣም ነው ወደዳችሁ። ሻምፖ ለጥፍር ጽዳትም እንዲሁም ለማሳደግም በጣም ነው የሚጠቅመው። እንደዚህ ስትፈቀፍቁት ቶሎ እንዲቀልጥላችሁ ይረዳል። ይሄ መፈቅፈቂያ ከሌላችሁ በቢላ ከተፍ ከተፍ ማድረግ ትችላላችሁ። ግን እዚህ ጋር እያታገለ የነበረ ትንሽ ሳሙናው ጠንካራ ነው። ዴፍ ሳሙና ካላችሁ በጣም አሪፍ ነው። ቶሎ ነው ጽድት የሚያደርግላችሁ። አንደኛ ቶሎ ይፈቀፈቅላችሁ፣ ቶሎ ይቀልጣል፣ ይፎረፎራል። ይሄም በጣም አሪፍ ነው። ሽታው ቆንጆ ነው። ይሄ ሳሙና ለፊትም ቆንጆ ነው፣ ለሰውነታችሁ ማለት ነው። ከዛ በኋላ እንደዚህ አድርጌ የሚበቃኝን ያህል በምታዩት መልኩ ፈቅፍቅ ያለው ይሄን ያህል ይበቃኛል። ምክንያቱም በዛ ካረጋችሁት መጠኑንም በዛ ማድረግ ትችላላችሁ። ለሙሉ ሰውነታችሁም ስለሚሆን ይሄ የሚጠቀመው ውህድ ችግር የለውም። ከዛ በኋላ እዚህ ጋር በምታዩት መልኩ አንድ ላይ ቀላቅለዋለሁ። እዚህ ጋር ቶሎ እንዲቀልጥላችሁ ተፈለጋችሁ ሳሙናውን ብቻ ላይ ተፈቀፈቃችሁ በኋላ የሞቀ ውሃ ትንሽ ማድረግ ትችላላችሁ። እኔ ግን አልጨመርኩበትም፣ አዋህጄ ወዲያውኑ ስለታጠብኩበት ማለት ነው። ነገር ግን ደግሞ ሳስቀምጠው ለግሬ ቀንሽ ያስቀምጬ ነበርና በራሱ ጊዜ ቀልጦ ተይዞ ልክ እንደ ማስቲካ በጣም ነው ደስ የሚለው ነበረ ማለት ነው። እና ከዛ እንደዚህ ያዋህጄ በምታዩት መልኩ በደንብ አድርገን እናቀላቅላቸዋለን። ውህዶቹን በደንብ እንዲቀላቀልልን እዚህ ጋር በደንብ መምታት ትችላላችሁ። እኔ ጊዜ ስላልነበረኝ ነው እንደዚህ ቀልቀልቀል የተጠቀምኩት፣ ይቅርታ ማለት ነው። ከዛ እንደዚህ በደንብ አድርጋችሁ ቀላቅሉት። እጄ ላይ እዚህ ጋር ነው እያየሁት የነበረው። ለካ ሳሙናውን ልብ አላልኩትም ቪዲዮ ስሰራ፣ ቶቶሎ የሆነ ጊዜ ሳይኖረኝ ስቀረኝ ቶቶሎ ስለምሰራ ልብ አላልኩትም። እጄ ላይ እንደ ዱቄት ተለክኮ ነው ማለት ነው። ከዛ እዚህ ጋር በምታዩት መልኩ በደንብ እናዋህደውና እዚህ ጋር በደንብ መምታት አለባችሁ፣ በነገራችን ላይ እንዲቀላቀልላችሁ። ሌላኛው ደግሞ ማር መጨመር ትችላላችሁ። ተፈለጋችሁ ማር መጨመር ትችላላችሁ። የአበባ ውሃ መጨመር ትችላላችሁ፣ ማይወርድ ማለት ነው። እሱንም ለሽታ በጣም አሪፍ ነው። አንደኛ ደግሞ ሰውነታቸውንም ቆዳቸውንም ጽድት ያደርግላችኋል። እሱም ደግሞ ከታች አለላችሁ ከዚህ በፊት ለሰውነት ማስክ ማጽጃ ብዬ የለቀኩት አለ፣ ወደ ታች አለላችሁ። እሱንም አይታችሁ ተጠቀሙ ማለት ነው። ከዛ እንደዚህ በምታዩት መልኩ በደንብ አዋህደናል። አሁን ደግሞ እየተጠቀምኩኝ ያሳያችኋለሁ። ቅድምዬ ያያችሁትን ሎሚውን እንትኑን ጭማቂውን የጨመቁበትን አልጣልኩትም። በምታዩት መልኩ ሳህን ላይ ያስቀምጨው ስለነበረ ይሄ እንዳለ ተዋህዷል። ነገር ግን እንደዚህ ብትተውት ወይም ደግሞ ሳሙናው እንዲቀልጥላችሁ ተፈለጋችሁ እንዳልኳችሁ የሞቀ ውሃ ትንሽዬ እንትን ማለት ትችላላችሁ። ነገር ግን ታዘገያችሁት ለ2 ሰዓት ለ3 ሰዓት በራሱ ጊዜ ይዋሃድላችኋል። እኔ ወዲያውኑ ሰርቼው ወዲያውኑ ስለተጠቀምኩት ነው። እዚህ ጋር እንግዲህ ግሬንም እየተጠቀምኩ ላሳያችሁ ነበረ። የቦታ ችግር በጣም አለብኝና ምንም ቦታ ስላልተመቸኝ እጅን ራሱ እንዳለ የሌለ መልክ ሁላ ነው ያወጣው፣ ተቋቁር ነገር እግሬንም እንደዛ። ስለዚህ እኔ በእጅ ነው ማሳያችሁ እዚህ ጋር በምታዩት መልኩ። እናንተ እግራችሁንም በፈለጋችሁት ጊዜ እናንተ ቪዲዮ ስለማትቀርጡ እግራችሁንም ሰውነታችሁንም መጠቀም እንደዚህ አድርጋችሁ እኔ በማሳያችሁ መልኩ በደንብ አድርጋችሁ ለ5 ደቂቃ ርህራሄ ባለው ማሸት እሹት ማለት ነው እንጂ ፍትግ እንዳታረጉት። እኔ እዚህ ጋር ቪዲዮውን ስለማፋጥነው በጣም የፈተጉት እንዳይመስላችሁ ማለት ነው። ምክንያቱም መልሶ እጃችሁ በጣም ተተጎዳ መልሶ ይጠቁርባችኋል፣ ይቀላል ማለት ነው። ከዛ እግራችሁን ደግሞ መታሻት አላችሁ፣ የእግር መታጠቢያም ካላችሁ በሱ በደንብ አድርጋችሁ እጃችሁንም እግራችሁን ተታጠባችሁ በኋላ ርህራሄ ባለው በደንብ አድርጋችሁ ማስያጅ አድርጉት። እዚህ ጋር በምታዩት መልኩ ለ5 ደቂቃ ያህል ብትተዉት እንዳለ ጥብቅ ነው የሚያደርግላችሁ፣ ተጣብቆ እንዳለ ያወጣላችኋል። ከዛ ተታጠባችሁ በኋላ ባልዚም መቀበታችሁን እንዳትረሱ። ማታ ሁልጊዜ ማታ ተጠቀሙት። ምክንያቱም በጣም ተሰጎዳ ማታ ተጠቀማችሁ በኋላ በፌስታል ባልዚን ተቀብታችሁ በፌስታል አድርጋችሁ አሳድሩት።